ልትሰሪ መጣሽ? ዞር በይ አለ እንዴ ነግሬሻለሁ እኮ ዞር በይ ልቀቂኝ አትንጭብኝ አትድረሽብኝ ብዬሻለሁ ነግሬሻለሁ ዞር በይ እንዴ አልፈልግም ዞር በይልኝ በድንገተኛ ነበር ያለፈው በጣም በቃ ስለሱ ራሱ ማሰብ ራሱ እኔ እንጃ ማሰብ በጣም ነው የሚከብደኝ በጣም ይከብደኛል ስለሱ ማለት እመሙን ራሱ ሳላቀው ነው የተለየ በጣም በቃ እሷን ለመፈለግ ብዙ ጥሪ ያለው ግን ላገኛት አልቻልኩም ኦኬ ከተለያያችሁ 3 አመት ሆኗል ማለት ነው ኦኬ እሱ ግን ካለፈ በኋላ ኑሮ በጣም ከበደኝ ብዙ ስራ ሰርቻለሁ ልጄን ለማሳደግ በጣም ብዙ ስራ ነው የሰራሁት ይሄን ያህል እንዴት ልትጨክንብሽ ቻለች ማለቴ ይሄን ሁሉ አሳልፈሻል እንደናት እንዳባት ሆነሽ አሳድገሻልና የመጨረሻ ሞመንቱ እንደዚህ ጥላሽ ሲጠፋ እንደው ምንድነው የተፈጠረው በዚህ ደረጃ ልቧንስ እንዲያደነድና ያደረገው ምንድነው ብለሽ ትገምቻለሽ እና ያው ሰው ነኝና አዝናለሁ እና በቃ በዛ ቅስፈት እሷንም ላገኛት አልቻልኩም ኦኬ የሱን ሞት ተከትሎ እሷም በዛው ጠፋች ማለት ነው በዛው ጠፋች ምንም ሁሉንም ስቴክ አላየናትም የትምህርት ቤትም እንትኖቿ ምንም አላየናትም ነው የሚሉኝ በቃ እኔ ምንም ግራ ገብቶኛል በአሁኑ ሰዓት ልጄ ከጠፋች እንግዲህ 3 አመት ይሆናታል እና ብዙ ፈልጌያታለሁ ግን ላገኛት አልቻልኩም ምንም ፍንጭ የለም በቃ ስለሷ የሚነግረኝ እንኳን አካል አጥቻለሁ ምንም ዞር በይልኝ ሂጂልኝ ዞር በይልኝ ሂጂልኝ ዞር በላ አስወጣልኝ እቺን ሴትዮ ተረጋግተሽ አድመጪኝና እንትን ያለ ችግር የለም እሺ ቁጭ ብለን እናወራለን እንዴት ነው ታዲያ አሁን እንደው ምናልባት እዚሁ የአካባቢ የሷ ጓደኞች ምናምን ወይም ደግሞ የትምህርት ቤት ጓደኞቿ እነሱ ጋር እንኳን ቼክ ለማድረግ አልሞከርሽም ወይም ደግሞ ምንም ፍንጭ አላገኘሽም ከነሱ የሚገርም ይሄው ቀለበት ገና ስንጋባ ያደረግነው ቀለበት እስካሁን አለ ይሁጣቴ ላይ አላወለኩትም ቃል ነው ቃል ይወልቃል በእውነት እኔ ለኔ ራሱ አዲስ ነገር ነው የሆነ ቢልጄ በእኔ እንኳን ትጨክናለች ብዬ አስቤ አላቅም እሺ ታዲያ ይሄን ሁሉ ነገር ሲሆን እንዴት ነው ለመፈለግ ምን አደረግሽ ወደ ፖሊስ ምናምን ለመጠቆም ወይም ደግሞ አፋልኩኝ ብለሽ እንትን ለማለት አልሞከርሽም የተለያዩ ሜቶዶችን ለመጠቀም አልሞከርሽም እሷን ለማግኘት ምንም ያገኘሁት ነገር የለም በቃ ፖሊስ ጣቢያም ሄድኩኝ ጠይቂ እንፈልጋለን ነው እንጂ የሚሉኝ ምንም ያገኙት ፍንጭ የለም ስለዚህ ራሱ ሳስብ በጣም ነው በእውነት ነርቨስ መሆነው በጣም ነው ያዘንኩት ውስጤ በጣም ነው የተጎዳው አንድ ልጄ ተቸግሬ ያሳደግኳት ልጄ በፊት ከምኖርበት ለቅቅ ያለው ለምን በጣም ብዙ ትዝታዎች አሉኝ እዛ መኖር አልቻልኩም በፍጹም ማደርም መዋልም በቃ ከስራ ስመጣ ምንም ደስተኛ አይደለሁም አጣቀም ማለት የኔ ልጅ እንደዚህ ስለ ቦይፍሬንድ እንዳቅ ማለት አለኝ እንጂ የምትለኝ ስለሱ አልነገርኳትም እንደምጠላው ማለት ነው እንደምጠላው አልነገርኳትም ግን አጣቀም በቃ እሷ ምንም የምታቀው ነገር የለም እኔ ግን በራሴ መንገድ ለማስተካከል ነበር ሞከርኩት እኔ እንጃ ባጠይቀኝ ነበር የሚሻለው 3 አመት በጣም ብዙ ነው ማለት ልጅና ጥቼ ከ3 አመት ሙሉ እኔ ምን ያህል እንዳሳለፍኩት እኔና እግዚአብሔርና ነው የምናቀው ልጅ ማጣት በጣም ከባድ ነው ካጠገበ ማጣት በጣም ከባድ ነው ይከብዳል እንደዚህ ነው ብዬ እኔ እንጃ ልነግርሃልሽ በጣም ከባድ ነው ልትሰሪ መጣሽ ዞር በይ አለ እንዴ ነግሬሻለሁ እኮ ዞር በይ ልቀቂኝ አትንጭብኝ አትድረሽብኝ ብዬሻለሁ ነግሬሻለሁ ዞር በይ እንዴ አልፈልግም ዞር በይልኝ ሰላም ጤና ይስጣችሁ ውድ ተመልካቾቼ እንግዲህ እንደጠፋው ሁላችሁም በኮሜንት አስተያየት ሰጥቶኝ ነበር እንግዲህ በጣም የተደራረበ ኬዝ በስቶብኝ ነው ከዚህ ቀደም እንደምታስታውሱት እንግዲህ የአርቲስቱ ጉዳይ አለ ደፍሯት እንዲሁም ደግሞ ፊቷ ላይ የፈላ ዘይት ደፍቶባት በከፍተኛ የጤና ጉዳት ውስጥ የነበረችው ልጅ ጉዳይ አለ ስለሷ በተለያዩ እንትኖች ስጠይቁኝ ነበር ስደውሉኝ የነበራችሁ ሰዎች አላችሁ እጅግ በመልካም ጤና ላይ ትገኛለች ስላችሁ እንግዲህ በጣም ደስ
እያለኝ ነው እውነት እኔ ራሱ በዚህ ፍጥነት ታገግማለች ብዬ አልገመትኩም ነበር ያገገመችበት ፍጥነት በጣም ደስ የሚል ነው እንዲሁም ደግሞ ሁላችሁም ስጠይቁኝ ለነበራችሁ የአርቲስቱ ጉዳይ እንዴት ሆነ እንዴት ተደረገ እያላችሁ ስጠይቁኝ ነበር እንግዲህ የአርቲስቱ ጉዳይ ከሞላ ጎደል ፍርድ ቤት ይዞታል ጉዳዩን ህግ ይዞታል ጉዳዩን የፍርድ ቤት ክትትል እየተደረገበት ነው የተለያዩ የምስክር ጉዳዮች ነው እንትን ያሉ ከመስመር እያያዘ ያለበት ሁኔታ ነው ያለው እንግዲህ በእህቷ ምክንያት በእህቷ ውሸት የተነሳ ቤተሰቧ ሲበጠበጥ የነበረችውንም ልጅ የምታስተዋውሷት ናችሁ የሷም ሁኔታ ኦሬዲ ከዳር ደርሶልን ቤተሰቦቿን ሰብስበን ለማውራትና ለመነጋገር ሞከረን ነበር ቪዲዮውን ማቅረብ ስላልቻለን እንዲሁም ደግሞ መልካም ፈቃዳቸው ስላልነበረ ቪዲዮዋን ለእናንተ የቤተሰቡን ስብሰባ ቪዲዮ ለእናንተ ልናደርስ አልቻልን ቢሆንም ግን ኦሬዲ እልባት አግኝቶ እሱም ይቅርታ አድርጎላት እንዲሁም ባልወልዳትም ልጄ ናት የደረሰባት ስቃይ ይሄውኑ ይበቃል ብሎ እንትን ብሏል በሱ ቤተሰብ ጉዳይ ላይ የሱ ቤተሰቦች በጉዳዩ አልተስማሙም ነበር በሰዓቱ ብዙ የተሰቃዩ ስቃይ አለ እሱም የተደበደበው ድብደባ ነበር ያንን ነገር እንደ ቀልድ ልንተወው አይገባም ይሄ ነገር ልጅቷ አወቀችም አላወቀችም ህግ ግን ሊቀድም ይገባል አለማወቅ ከተጠያቂነት አያድንም የሚሉ ሐሳቦችን የሱ ቤተሰቦች አንስተው ነበር ቢሆንም ግን እሱ ነው ልጅ ያጠፋል እንደ ልጅነቷ እቀበላታለሁ ባይሆን እሷን ያገዙትን እሷን በስህተቷ ላይ ፍተት የጨመሩትን እሷን ያሳሳቱትን ሰዎች ደግሞ ዝም ልንል አይገባም የሚል አቋም ወስዶ ነበር በእውነት እጅግ በጣም ትልቅ ሰው ሆኖ አክባሪ ሆኜ ነው ያገኘሁት እሱንም የሱም ጉዳይ ምክንያቱም ባልወልዳትም ከዚህ በፊት ቪዲዮ እንደተከታተላችሁት የባለቤቱ እህት ነች ልጅቷ ግን ልጅ እያለች ስለሚያውቃት ስላሳደጋት ለኔ ባልወልዳትም ልጅ ናት ብሎ ይሄ እንደዚህ አይነት ውሳኔዎች ወስኖ ለሚመለከታቸው አካላት እሷን የረዷትን ሰዎች ለሚመለከተው አካሎች ክስ አቅርበን ግን በስራ ሂደት ላይ እንደሌሉና ሰዎቹ አሁን ላይ ተባረው እዛ የስራ ገበታቸው ላይ እንደሌሉ አረጋግጠን እነሱም የራሳቸውን ማጣራት እያደረጉ ያሉበት ሁኔታ ነው የሚገኘው እንግዲህ ወደ ዛሬ ባለ ታሪካችን ስናልፍ ደግሞ አንድ ልጄን ብቸኛ ልጄን ያላባት ያሳደግኳትን ልጄን አጥቻታለሁ ለ3 አመት ላገኛት አልቻልኩም እባካችሁ እሷን በማፈላለግ ረገድ እርዱኝ ትለናለች የዛሬ እናት ደግሞ እንግዲህ እንደምታዩት ወደሷ እየሄድን ነው ከሙሉ ክሯችን ይዘን እሷን ዛሬ ኢንተርቪው እናደርጋታለን ልጇንም በማፈላለግ ሂደት ውስጥ እንግዲህ ሰፊ ስራ እንሰራለን ብለን እንገምታለን ሁሌም እንደምላችሁ ውድ ተመልካቾቼ እቺ ዓለም መጥፎ የሆነች በክፎች ብቻ ሳይሆን ዝም ባሉ ደጋግ ጥሩ ሰዎች ነው እና በማንኛውም ሁኔታ ዝም እንዳትሉ እላለሁኝ እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉኝ ውድ ተመልካቾቼ እጅግ በጣም አመሰግናለሁ ላይክ ሼር ኮሜንት ሰብስክራይብ ያላደረጋችሁ በተለይ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ሼር ኮፒ ሊንክ ያደረጋችሁ እንድትከታተሉን ከልብ እጋብዛለሁኝ እኔ ሳምሶን ተካነኝ ይህ ዘብቲዩብ ነው ዘቦች ነን ሁላችሁም አብራችሁን ቆዩ ሁላችሁም አብራችሁን ተከታተሉ ቪዲዮውን እስከመጨረሻ ድረስ ተመልከቱ እንዲሁም ደግሞ ቅድም እንደገለጽኩላችሁ ላይክ ኮሜንት ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ እጅግ አመሰግናለሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እሺ እንግዲህ ውድ ተመልካቾቻችን የዛሬ ባለ ታሪካችን ልጄን ካየዋት 3 አመት ሆነኝ ትለናለች 3 አመት ሙሉ ልጄን አላየዋትም በድንገት በተፈጠረ ችግር ከልጅ ጋር ተለያይተናል ጠፍታብናለች ትለናለች እንግዲህ ሙሉ ታሪኩን ከባለ ታሪካችን የምታገኙ ይሆናል መጀመሪያ ግን ከስሟ እንጀምራለን እስኪ ስምሽን በማስተዋወቅ እንጀምር እሺ ስሜ ውባለም ይባላል ልጄ ከጠፋች እንግዲህ 3 አመት ይሆናታል እና ብዙ ፈልጌያታለሁ ግን ላገኛት አልቻልኩም እና በጣም በቃ እሷን ለመፈለግ ብዙ ጥሪ ያለው ግን ላገኛት አልቻልኩም ኦኬ ከተለያያችሁ 3 አመት ሆኗል ማለት ነው ኦኬ እስኪ ለመጨረሻ ጊዜ ስትለያዩ ያለውን ኢንሲደንት ለማስተዋወስ እንሞክርና መጨረሻ ጊዜ እንዴት ነው የምታስተዋውሺው ልጄ እንግዲህ በአጋጣሚ ጓደኛ ይዛ ነበር ጓደኛ ይዛ እኔ ደግሞ በያዘችው ጓደኛ ብዙም ደስተኛ አልነበርኩ ኦኬ እሷ ያላት ግንኙነት
ደስተኛ አልነበርሽም ከልጁ ጋር በነበረ ግንኙነት ማለት ነው? በነበራት ግንኙነት ምንም ደስተኛ አልነበርኩም። ብዙ መከራያታለሁ፣ ብዙ እንትን ብያታለሁ፣ ግን እኔ በመሃል ደስተኛ አይደለሁም። ከዛ አጋጣሚ ሆኖ ደግሞ የሱን ማረፍ ሰማሁኝ። የጮኛዋን እሱ አረፈ። ኦኬ አረፈ እና ያው ሰው ነኝና አዝናለሁ እና በቃ በዛ ቅስፈት እሷንም ላገኛት አልቻልኩም። ኦኬ የሱን መሞት ተከትሎ እሷም በዛው ጠፋች ማለት ነው? በዛው ጠፋቻው። እሷም አዘኑ ጥልቅ ሆኖባት በዛው ጠፋችብኝ። በቃ ላገኛት አልቻልኩም። ኦኬ ከዛ በኋላ ምንም ልትገናኙ አልቻላችሁ ማለት ነው? አልተገናኘንም። ምንም አልተገናኘንም። እስኪ እንግዲህ ነገሩን ግልጽ ለማድረግ እንዴት ነው ከሷ ጋር በነበራችሁ ግንኙነት ወይም ደግሞ ከሱ ጋር ያላት ግንኙነት በእኔ ደስተኛ አልነበርኩም ብለሽኛልና ምን ነበረ ምክንያትሽ? ምክንያቴ በቃ ማለት ልጁ ያው ለሷ ማለት ብዙም ግልጽ አልሆነችልኝም ለኔ። ልጁን ብዙም አላወኩትም። ለእናቷ ደግሞ ግልጽ መሆን ነበረባት። እኔ ሳላቀው ደግሞ ያው የዛሬ ልጆች እንትን ነው በራሳቸው ነው የሚሄዱት። ግን እኔ ደግሞ ባቀው ወይ ረዳት ይሆን ነበር። ከዛ ይሄንንም ሳንነጋገር ጠፋችብኝ። ወደሚቀጥለው ጉዳያችን ከመሄዳችን በፊት እንደው የኑሯችሁን ሁኔታ ብትነግሪን። እንዴት ተወለደች ልጅሽ? ከዛ በኋላ እንዴት አደገች የሚለውን እንደው ያኗኗር ሁኔታችሁን ጠቅለል አድርገሽ ብትገልጪልኝ። ይኸውልህ እንዴ መሰለክ ልጄ በጣም ማለት አባቷ በነበረ ጊዜ በጣም ጥሩ ኑሮ ነበር የምንኖረው። አባቷ ግን በልጅነቷ ነው ያረፈውና እኔ በጣም ማለት ዋጋ ከፍዬባታለሁ ልጄ። ብዙ ዋጋ ከፍዬባታለሁ እና ተቸግሬን ያሳደግኳት። በቃ እንዲህ ነው ልለ ማለት ያው ከእንትኑ ይገባሃል። እንደዚህ ነው ብዬ አልገልጽልህም። በጣም በደንብ ግልጽ ነው። ያው እንዴት ነው በስንት አመቷ ነበር ከአባቷ ጋር በቃ ባለቤቴ የሞተው ልጅ ሆና ነው እና በቃ በልጅነቷ ነው ያረፈውና እኔ ብቻዬን ነው በቃ ያልሰራሁት ስራ የለም። ብቻዬን ነው ያሳደግኳት። በጣም ብዙ ዋጋ ከፍዬባታለሁ ለልጄ። እሺ ባለም እስኪ ባለቤትሽ እንዴት እንዳረፈ ገለጪልን። እንዴት ነበር ባለቤትሽ ያረፈው? ባለቤቴ ያረፈው በድንገተኛ ነበር። እኔ ራሱ አላወኩትም እና በድንገተኛ ነበር ያለፈው። በጣም በቃ ስለሱ ራሱ ማሰብ ራሱ እኔ እንጃ ማሰብ በጣም ነው የሚከብደኝ። በጣም ይከብደኛል ስለሱ ማለት ህመሙን ራሱ ሳላቀው ነው የተለየኝ። በድንገት ነው የተለየኝና በጣም ነው ማለት በቃ በጣም ነው ማዝነው ስለሱ ራሱ በጣም ከባድ ነበር። እንዴት ነበር ጊዜው የምታስታውሽው? ምክንያቱም በባለቤትሽ ገዛ ብዙ ነገር ማሳለፍ እንደቻላችሁ መገመት አይከብድምና ከሱ ልፈት በኋላ ከነበረው ይህንስ የሚብዛም የምቾት እንትን ለብቻሽ ደግሞ ልጅሽን ወደ ማሳደግ ነው የተሸጋገርሽውና እንዴት ነበር የምታስታውሽው ጊዜውን? ባለቤቴ ያለ ቀደም ብዬሃለሁ በጣም ማለት ጥሩ ኑሮ ነበር የሚያኖረን። እሱ ግን ካለፈ በኋላ ኑሮ በጣም ከበደኝ። ብዙ ስራ ሰርቻለሁ ልጄን ለማሳደግ። በጣም ብዙ ስራ ነው የሰራሁት። በቃ እንዴት ብዬ ልንገርክ በጣም ነው የሚከብደኝ። አሁን ራሱ ማውራት ራሱ እኔ እንጃ አልቻልኩም። ከባድ እንደሆነ ምንም ግልጽ ነውና እንደው ምናልባት ወደ ዋናው ጉዳያችን ስናመራ ቅድም እንደነገርሽኝ በጣም ከባድ ጊዜ ነበር ልጅሽ ያሳለፈችው ወደ መጨረሻዎቹ አካባቢዎችና ይሄን ያህል እንዴት ልትጨክንብሽ ቻለች? ማለቴ ይሄን ሁሉ አሳልፈሻል፣ እንደ እናት እንደ አባት ሆነሽ አሳድገሻልና የመጨረሻ ሞመንቱን እንደዚህ ጥላሽ ስትጠፋ እንደው ምንድነው የተፈጠረው? በዚህ ደረጃ ልቧንስ እንዲያደነድን ያደረገው ምንድነው ብለሽ ትገምቻለሽ? እኔ እንጃ በእውነት ለኔ ራሱ አዲስ ነገር ነው የሆነብኝ። ልጄ በእኔ እንኳን ትጨክናለች ብዬ አስቤ አላቅም። እኔ እንጃ ወይ አባቷ ሀዘን ይሆን ወይ እኔ እንጃ ምን እንደሆነ ብቻ እኔ ራሴ ግልጽ ሳይሆንልኝ ነው ካጠገቤ ሄደችብኝ እና በጣም ነው ማለት ስለሷም እኔ ስለ ባለቤቴም ያው ስለሷም በጣም ነው ማዝነው። በጣም ማዝነው። እንዴት ነው እሷ ከጠፋች በኋላ ከተለያያችሁ በኋላ ምናልባት እዚህ አካባቢ ነች ወይ በአጋጣሚ ሰው አይቷት ምናምን ጠቆሞሽ ምናምን አያውቅም?
ምንም በቃ ምንም ፍንጭ የለም። በቃ ስለሷ የሚነግረኝ እንኳን አካል አጥቻለሁ። ምንም አጥቻለሁ በእውነት። እኔ ባገኛት በጣም እኔ እንጃ ደስተኛ ነኝ። የልጅነት ልጄ ናት። እሺ ታዲያ ይሄን ሁሉ ነገር ሲሆን እንዴት ነው ለመፈለግ ምን አደረግሽ? ወደ ፖሊስ ምናምን ለመጠቆም ወይም ደግሞ አፋልኩኝ ብለሽ እንትን ለማለት አልሞከርሽም? የተለያዩ ሜቶዶችን ለመጠቀም አልሞከርሽም እሷን ለማግኘት? እኔ እንዴት ብዬ በእናት ላስረዳ? እኔ ፖሊስ ጣቢያም ሄጃለሁ፣ ግን ምንም አይነት ምንም እመላለሳለሁ እየሄድኩ ጠይቃለሁ፣ ግን ምንም አይነት መልስ አይሰጡኝም። ምንም አይነት መልስ አይሰጡኝም። ጠይቂ ነው ዝም ብሎ ጠይቂ ነው የሚሉኝ እንጂ ምንም አይነት ነገር እንትን አይሉኝም። በእውነት እኔ በቃ አሁን እኔ ስለሷ ሳስብ ራሱ እኔ በእውነት ነርቨስ ነው ሆኖ በእናትህ በጣም ነው ማዝነው። ልጄ በእውነት ልጄን እኮ በጣም ነው የምወዳት። እንዴት እንደተለየችኝ ራሱ አላቅም በእናትህ በጣም ነው ማዝነው። እሺ እንዴት ነው ፖሊስ ጋር ከሄድሽ በኋላ ሲያው እነሱ መልስ እንደነገርሽኝ ሊያገኙት አልቻሉም? በተደጋጋሚ የጊዜ ቀጠሮ ምናምን እንደነበረሽ ነውና እንደው እኛ ጋር ከመምጣትሽ በፊትስ አፋልጉኝ ለመለጠፍ ወይ ደግሞ ሌሎች ሰዎችን እሷን ልታገኝ የምትችይበትን መንገድ ለማግኘት አልሞከርሽም? ምንም ያገኘሁት ነገር የለም። በቃ ፖሊስ ጣቢያም ሄድኩኝ ጠይቂ እንፈልጋለን ነው እንጂ የሚሉኝ ምንም ያገኘሁት ፍንጭ የለም። ግን በሰው ጠይቃለሁ በሄድኩበት ቦታ ስለሷ ሳላነሳ ውዬም አድሬም አላቅም። እንዴት ነው ታዲያ አሁን እንደው ምናልባት እዚሁ የአካባቢ የሷ ጓደኞች ምናምን ወይም ደግሞ የትምህርት ቤት ጓደኞቿ እነሱ ጋር እንኳን ቼክ ለማድረግ አልሞከርሽም? ወይም ደግሞ ምንም ፍንጭ አላገኘሽም ከነሱ? ምንም ሁሉንም ስጠይቅ አላየናትም። የትምህርት ቤት እንትኖቿ ምንም አላየናትም ነው የሚሉኝ። በቃ ምንም ግራ ገብቶኛል በአሁኑ ሰዓት። ስለሰው ራሱ ሳስብ በጣም ነው በእውነት ነርቨስ መሆነው። በጣም ነው ያዘንኩት። ውስጤ በጣም ነው የተጎዳው። አንድ ልጄ ናት። አንድ ልጄ ተቸግሬ ያሳደግኳት ልጄ በዚህ ሁኔታ እንደዚህ ይሆናል ብዬም አስቤም ገምቼም አላቅም። በጣም ነው ያዘንኩት። እሺ እስኪ እንግዲህ ወደ ሁኔታ ወደ ተፈጠረበት ጊዜ ልመልስሽና እንደው በሰዓቱ ወይ ተጋጅታችሁ ነበር? እሷን እንደው እንደዚህ ልቧን እንዲያደነድን ያደረገው ነገር ምንድነው? ወይም ከሱ ሞት ጋር የሚገናኝ የምታውቂው ታሪክ አለ? እንደው እሷን በዚህ ደረጃ ጨክና ይሄን ያህል ጊዜ እንድትጠፋ ካንቺ እንትን እንድትሰወር ያደረጋት ምንድነው ብለሽ ታስቢያለሽ? እኔ በእናት እንዴት ብዬ እንደምነግር ራሱን አሁን ግራ እየገባኝ ነው። እጮኛዋ ከሞተ በኋላ ምናልባት የሱ ሐሳብ ሐዘን ይሆን አላቅም። በእውነት እንዴ ያረጋት እኔ ምንም ስለሱ የጠፋችበትን ምክንያት ምንም ላቅ አልቻልኩም። በእውነት እኔ አሁን ራሱ በጣም ስትጠይቀኝ እኔ እንጃ። እንግዲህ እነዚህ ነገሮች በእውነት እንደሚያሳዝኑሽ ይገባኛልና ምናልባት ፍንጭ ከሰጠኝ ብዬ ነው እሺ እነዚህን ጥያቄዎች መጠየቅሽ እሷን ለማግኘት ይረዳኛል ይጠቅመኛል ብዬ በማሰብ ነው እንጂ በእውነት ያንቺን ስሜት ለመጉዳት አይደለም። እና እንደው በተቻለሽ አቅም ለመረጋጋት ሞክሪና መልስ ብትሰጪኝ ይጠቁመኛል። ወይኔ ልጄ አይዞሽ ለመረጋጋት ሞክሪ። ምናልባት እሷን ለማግኘት ፍንጭ ከሰጠኝ ብዬ ነው ይሄ እነዚህን ጥያቄዎች መጠየቅሽና መመለስሽም ደግሞ አስፈላጊ ስለሆነ ነው። እሺ ካሜራማን በዚህ ሁኔታ ከሷ ጋር ለመቀጠል ትንሽ አስቸጋሪ ስለሚሆን እናቁምና ተረጋግተን እንቀጥላለን። እንግዲህ ወደ ተመልካቾቻችን ለመረጋጋት ሞክራ ተመልሰን መተናል። የቀሩን ጥያቄዎች ይኖራሉ። እነሱን በማስከተል የተቻለን ያህል ከሷ የምናገኘውን ጠቋሚ ፍንጮች ለመውሰድ እንሞክራለን። ወደ ጥያቄዎቹ እንሄዳለን።
እሺ ባለም እንግዲህ ከቦይፍሬንዷ ጋር ባላት ግንኙነት ደስተኛ እንዳልነበርሽ ገለጸችልን ነበር ቀደምና እንዴት ነው አንቺ ደስተኛ እንዳልነበርሽ እሷ ታውቅ ነበር? በወቅቱ አታውቅም ማለት የኔ ልጅ እንደዚህ ስለ ቦይፍሬንዷ እንዳቅ ማለት አለኝ እንጂ የምትለኝ ስለሱ አልነገርኳትም እንደምጠላው ማለት ነው እንደምጠላው አልነገርኳትም ግን አታውቅም በቃ እሷ ምንም የምታውቀው ነገር የለም እኔ ግን በራሴ መንገድ ለማስተካከል ነበር ሞከርኩት ግን አልሆነም ይሄንን ሳላሳካ ደግሞ ልጄ በመሃል ጠፋችብኝ እሱ ሲሞት በመሃል ደግሞ ልጄ ጠፋችብኝ ያዘኑም ነው መሰለኝ ያዘኑ ጎቷታል እንጂ ስለኔ ማወቅ አለማወቅ ምንም እሷ የምታውቀው ነገር የለም ምንድን ነበር ምክንያትሽ አንቺ እሱን ምቾት ያልሰጠሽ ለምንድን ነው ከሱ ጋር እንዳትሆን ያልፈለግሽበት ምክንያት ምን ነበር እንደው ያው ምቾት ስለሱ ማለት ብዙም ማለት አንደኛ ግልጽ ሆነ አልነገረችኝም ሁለተኛ ደግሞ በቃ ልጁ ሳየው ህይወት የሚመራ ልጅ አይደለም አኮንም እንደ ስታይሉ የዱርዬ አይነት ነው የእናት አንጀት አይደል ለልጅክ ምትሳሳላት ጥሩ ሰው እንድታገኝ እንጂ ሌላ እንኳን ምክንያት የለኝም ቢያንስ ልጁ ፊዚካሊ በጣም እንትን ነው የዱርዬ ስታይል ነው ያለውና ለልጅ ጥሩ ከማሰብ ነው እንጂ ሌላ ነገር እንኳን የለም ስለዚህ በዛ ምክንያት ነው ማለት ነው ለልጅሽ ጥሩ ነገር ከመመኘት እሱ ደግሞ ለልጅሽ ጥሩ ህይወት አይሰጣትም ብለሽ ከማሰብ ነው ማለት ነው እሱን እንትን ያልሽው እንጂ የተለየ እንትን ምክንያት የለሽም ማለት ነው የተለየ ምክንያት የለኝም ለምን የሚሆናትን እሷ ናት አንደኛ እሷ ናት የምታውቀው ሁለተኛ ደግሞ እኔ በመሰጣት ያውና የእናት ምክር አለ አይደለ በሱ ተነሳስቼ ነው እንጂ ሌላ እንኳን ምክንያት የለኝም ግን ልጄ ጥሩ ቦታ እንድትወርቅ ስለምፈልግ ነው አሁን ታዲያ እንዴት ነው ብቻሽን ነው ቅድም እንደገለጽሽልኝ የምትኖሪውና በመንደነው ህይወትሽ የምትመሪው እንዴት ነው ላይፍ ስታይልሽ እንዴት ነው እንደው ቀለል አድርገሽ ትገልጪልኝ ማለት በቃ ባለቤቴ ከሞተ በኋላ ምንም ኢንካም የለኝም ልጄም ጠፍታለች ያገኘሁትን ስራ እየሰራው ነው መኖረው ራሴን ለማስተዳደር ማለት ነው ስለዚህ በግል ነው ማለት ነው የምትንቀሳቀሽው በግል ነው መንቀሳቀሰው ኦኬ እንደው በመጨረሻ በደንብ አስተውለሽ እንድትመልሽልኝ የምፈልገው ለእናትና ልጅ መለያየት 3 አመት ከባድ ነው ይገባኛል ቁስልሽም እንመረዳዋለሁኝና እንደው እንዴት አለፈ ይሄ 3 አመት ጊዜ እሷን በመፈለግና ምን ይመስላል እንደው እኔ እንጃ ባጠይቀኝ ነበር የሚሻለው 3 አመት በጣም ብዙ ነው ማለት ልጅና ጥቼ ከ3 አመት ሙሉ እኔ ምን ያህል እንዳሳለፍኩት እኔና እግዚአብሔር ነን የምናውቀው ልጅ ማጣት በጣም ከባድ ነው ካጠገበ ማጣት በጣም ከባድ ነው ይከብዳል እንደዚህ ነው ብዬ እኔ እንጃ ልነግርሃልች በጣም ከባድ ነው በጣም ብትመጣልኝ ምኞቴ ነው ሳይሽ አንቺም ወጣት ነሽና በሰዓቱ እንዴት እንደሷ ዲስኮምፎርት ሊያደርግ የሚችል ነገር ወይ እንጀራ አባት አምጥተሽባት ነበር በጣም ከባድ ጥያቄ ነው ግን እኔ በሱ ማለት የእንጀራ አባት አላስብም ለምን አንደኛ የልጅነት ባሌ ነው ቃል ገብቼለታለሁ ማለት እሱ ሲያልፍ ቃል ተገባብተን ነው ያለፈውና እኔ እንጃ አላስበውም ቃል ነው የሚገርም ይሄው ቀለበት ገና ስንጋባ ያደረግነው ቀለበት እስካሁን አለ ህውጣቴ ላይ አላወለኩትም ቃል ነው ቃል ይወልቃል አይወልቅም ቃል ነው ስለዚህ እኔ በሱ ላይ ሌላ ለማምጣትም ሐሳቡም የለኝም እሺ ወደ መጨረሻ ጥያቄ ሄዳለውና እንዴት ነው ለመጨረሻ ጊዜ ከኖራችሁበት ቤት ለቃችሁ ነው ወደዚህ እንትን ያልሽው ወይስ እዚሁ ቤት ውስጥ ነበር እሷም ትኖር የነበረው አሁን በፊት ከምኖርበት ለቅቅ ያለው ለምን በጣም ብዙ ትዝታዎች አሉኝ
እዛ መኖር አልቻልኩም በፍጹም ማደርም መዋልም በቃ ከስራ ስመጣ ምንም ደስተኛ አይደለሁም ትዝታው እዛው ቀርቷልና እሱን ለመርሳት ሌላ ቤት ቀይሬያለሁ ከዛ ከነበርሽበት ቤት ወጥተሻል ማለት ቤት አሁን ቀይሬያለሁ በጣም ማለት መግባትም መውጣትም አልቻልኩም ትዝታው በጣም ማለት አይምሮዬን እንትን እያለኝ ነውና በቃ ማሰብ ራሱ አልፈልግም ከዛ ከነበርሽበት ቤት ወጥተሽ ነው አሁን እዚህ ያለሽው ማለት ነው አዎ ለቅቅ ያለው ከነበርኩበት ቤት በፊት ከነበርኩበት ለቅቅ ያለው እሺ እንግዲህ ትንሽ ከባድ እንደሆነ ላንቺ ይገባኛልና ወደ ነበርሽበት ሰፈር ነው ማለት ግን እንዳስፈላጊነቱ ወደዛ አካባቢ እኔና አንቺ አብረን ሄደን እሷን በመፈለግ ሂደት ውስጥ አንዳንድ ሰዎችን ብናጠያይቅ እንዴት ነው መልካም ፍቃድሽ ከሆነ ምትሽይ ከሆነ ማለት ነው በጣም ደስ ይለኛል ፍቃደኛ ነኝ ብንሄድ ደስ ይለኛል ኦኬ እሺ ለተመልካቾቻችን እንግዲህ ወደ የሚቀጥለው አክሽን የምንሄድበት ሰዓት ደርሷል አሁን ከሷ ጋር የምናደርገው ኢንተርቪው ጨርሰናል በቀጣይ ደግሞ እሷን በማፈላለግ ሂደት ውስጥ እሷም ተሳታፊ ለመሆን አስተዋጽኦ ለማድረግ መልካም ፍቃዷ ነውና አብረን ሄደን አንዳንድ ሰዎችን እያናገርን እሷን እንፈልጋለን ሳምሪ ትባላለች እሷ እናት የሆነችና ፈልገት ነበር የምታቀፈው ነው ልጅ ሳምሪ ማን አቀራለን አዲስ ገቢና ዘፈር ኦኬ ሰፈር ነች አዎ ሰፈር ነች እሺ ምግብ እሺ እዚህ ነው አዎ ሳምሪ ያኛው ቤት ነው ሳምሪ ሰው እየፈለገች
ሳምሪ እንዴት ነሽ? ምን ልትሰሪ መጣሽ? ዞር በይ አለ እንዴ ነግሬሻለሁ እኮ ዞር በይ ልቀቂኝ አትንጭብኝ አትድረሽብኝ ብዬሻለሁ ነግሬሻለሁ ዞር በይ እንዴ አልፈልግም ዞር በይልኝ እናንተ አትራጋሊ አልፈልጋትም ዞር በይ አልፈልግም ዞር በይ ልጅ ዞር በይ አልፈልግም ይኸውልሽ ባለም ተረጋጊና አልፈልግም ዞር በይ አንድ ጊዜ ተረጋጊና ተረጋጊ አልፈልግም ምንም መረጋጋው ነገር ነግሬያታለሁ አይደል እንዴ ነግሬሻለሁ ከዚህ በፊትም ነግሬሻለሁ አጃውቂኛል ቁጭ ብለን እናውራ ተረጋጊ አልፈልግም ለምን ማትረዳኝ አልፈልግም እረዳሻለሁ ለምን ዞር በይ ሂጂ ለምን አትውጪ ነግሬሻለሁ አይደል አልፈልግም ተረጋጊ እባክሽ ታም ግድልሽ ረጋ በይና ምንም ያረጋጋኝ ነገር የለም ከዚህ በፊት ደውላልኝም ተናግሬያለሁ አጠገቤ እንድትደርስ አልፈልግም ኦኬ ረጋ በይና እኔን አዳምጪኝና ቁጭ ብለሽ ዞር በይልኝ ሂጂልኝ ዞር በይልኝ ሂጂልኝ ዞር በላ አስወጣልኝ እቺን ሴትዮ ሂጂልኝ እኔን ተረጋግተሽ አድመጪኝና እንትን ትያለሽ ችግር የለም እሺ ቁጭ ብለን እናውራ ነኝ አልፈልግም ከኔ ጋር ነው የምታወሪው እሷን አይደለም የምታወሪው እሺ አስወጣልኝ ዞር በይ እሺ እሷ አትወጣልሽ ግድልሽ እሺ ተረጋጋና ትመጫለሽ እሺ እኔ ላውራት አንዴ መጀመሪያ ሳምሪ ለመረጋጋት አይዞሽ